በመቄት ወረዳ ከባድ ውጊያ መካሄዱ ተዘግቧል። ፋኖ ብዙ ንብረቶችን መያዙንና በርካታ ኪሳራ ማድረሱን አስታውቋል። የመንግስት ሰራዊት አባላት ከትጥቃቸው ጋር ፋኖን እየተቀላቀሉ ነው። ሪፖርቶች ከእነማይ ቢቸና አካባቢ አባላት ንብረት ይዘው መምጣታቸውን ያመለክታል። በደብረ ኤልያስ በተካሄደው የህዝብ ስብሰባ ላይ የአስተዳደር አካላትን የቅበላ ሙከራ ቢደረግም ህዝቡ ግን የሆነ እምቢተኝነት ቅሬታ መግለጹ ተዘግቧል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዊጭጭ ቀበሌ ከባድ ግጭት ተቀስቅሷል። የከባድ መሳሪያ ውጊያ በመሆኑ ነዋሪዎች ለስደት ተዳርገዋል። አሳሳቢው የሰብአዊ መብት ጥሰት ሪፖርት ቢቢሲ ባሰባሰበው መረጃ መሰረት በአማራ ክልል ግጭት ሰበብ በሺዎች የሚቆጠሩ ሴቶችና ታዳጊዎች የጾታዊ ጥቃት ሰለባ መሆናቸው ተገልጿል። ጉዳቱ ከሚታሰበው በላይ ሊሆን እንደሚችል ባለሙያዎች ያስረዳሉ። ሁሉንም ፈጣንና አሳሳቢ ዜናዎች በአጭሩ ይከታተሉ። በአማራ ክልል ውስጥ ስላሉት ወቅታዊ የጸጥታ ሁኔታዎች የሚገለጹ ዘገባዎች እናቀርባለን። ሪፖርቶች እንደሚያመለክቱት በመቆት ወረዳ ውስጥ በተለያዩ ታጣቂ ኃይሎች መካከል ግጭት ተካሂዷል። የአማራ ፋኖ ብሔራዊ ኃይል በኩል ባወጣው መግለጫ መሰረት ህዳር 9 በመቄት ወረዳ ውስጥ ግጭቱ ተካሂዷል። ይህ ሪፖርት ያቀረበው የደጋው መብረቅ ኮር አንሻ ክፍለ ጦር ሲሆን ውጊያው የተደረገውም ከመንግስት ሰራዊት አባላት ጋር ነው። ፋኖ በመግለጫው የውጊያውን መሪዎች አርበኛ ጨለፈ አስፋውና አርበኛ ቅዱሴ በማለት ሰይሟል። በግጭቱ ወቅትም ስለደረሰው ኪሳራ እና ንብረት ቀረጻ ፋኖ በመግለጫው በመንግስት ኃይል በኩል በርካታ ወታደሮችን ሞትና ቁስለኛ መሆናቸውን እንዲሁም ትልቅ ኪሳራ እንደደረሰባቸው ዘግቧል። ፋኖ በግጭቱ ወቅት ንብረት መያዙን ሪፖርት አድርጓል። ከተያዙት ንብረቶች መካከል አንድ ፓትሮል ተሽከርካሪ፣ የከፍተኛ መኮንን ተሽከርካሪ እንደሆነም ተገልጿል። በርካታ ሲኖትራኮች መኪናዎች ይገኙበታል። ፋኖ በማስከተልም ከተያዙት ሲኖትራክ መኪናዎች መካከል የግለሰብ ንብረቶች የሆኑትንም ለቤተሰቦቻቸው መመለሱን በመግለጫው አመልክቷል። ፋኖ በመግለጫው በመቄት ወረዳ የሚገኘውን የመንግስት ሰራዊት ከባድ ጉዳት እየደረሰበት መሆኑንም በመጥቀስ በመጪው ጊዜ ቢሆንም ተመሳሳይ ሁኔታ እንደሚገጥማቸው አስጠንቅቀዋል። ሪፖርቶች እንደሚያመለክቱት የብልጽግና ፓርቲ የዞን አመራሮችና ከፍተኛ ወታደራዊ መኮንን ህዳር 9 ቀን በደብረ ኤልያስ ከተማ ውስጥ ህዝባዊ ስብሰባ አካሂደዋል። ይህ ዘገባ ያቀረበው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ሲሆን የስብሰባው ዓላማ አስተዳደር ከማህበረሰቡ ልብ ውስጥ የጠፋውን ተቀባይነት መልሶ ለማግኘት ያደረገው ሙከራ መሆኑን ገልጸዋል። ሪፖርተሮች እንደሚያመለክቱትም አስተዳደሩ ስብሰባው እንዲሳካ በማድረግ የራሱን የጸጥታ አባላት የአድማ ብተና አባላትንም በሲቪል ልብስ ከማህበረሰቡ ጋር በማቀላቀል የአድርቆትና የድጋፍ መልእክትን እንዲያስተላልፉ ለማድረግ ሞክሯል የሚል ክስ ቀርቦበታል። ዘገባው የስብሰባው ውጤት ግን ከተጠበቀው የተለየ መሆኑን ይገልጻል። ህዝቡን በስብሰባው ላይ ህዝባዊ እምቢተኝነቱንም በግልጽ ገልጿል ተብሏል። የከተማዋ ነዋሪዎችም ያነሷቸው ዋና ዋና ቅሬታዎች በአስተዳደሩ መምጣት ምክንያት ግድያ፣ ዘረፋ እና እንግልት መብዛቱንም ይገልጻሉ። በተጨማሪም ህዝቡ በፋኖ ያገኘውን ሰላም በእናንተ አመራሩ እያጣ ነው የሚል መልእክትን አስተላልፈዋል ተብሏል። በአማራ ክልል ውስጥ ባሉት ግጭት ሳቢያ በንጹሃን ዜጎች ላይ በተለይም በሴቶችና ህፃናት ላይ ስለደረሰው የሰብአዊ መብት ጥቃትና የጥቃት ሪፖርት መረጃ ቀርበዋል። የቢቢሲ በአማርኛ ባዘጋጀው ዘገባ መሰረት በክልሉ ውስጥ ባሉ የተወሰኑ የጤና ተቋማት ከተሰበሰበ መረጃ አሳሳቢ የሆነ ሪፖርት አውጥቷል። መረጃው የተሰበሰበው በክልሉ አጠቃላይ የጤና ተቋማት ውስጥ ከ4 በመቶ
ከሚሆኑ ብቻ እንደሆነም ተገልጿል። ዘገባው እንደሚያመለክተው ከነሐሴ 18 ቀን 2018 እስከ ግንቦት 2017 ባለው ጊዜ ውስጥ ባሉት እነዚህ ተቋማት 2697 ሴት በመከላከያ ኃላፊ አባላት የአስተዳደር መደፈር ጥቃት እንደደረሰባቸው ተመዝግቧል። በዚህ ዘገባ ከተጠቀሱት ተጎጂዎች መካከል 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተገልጿል። ይህ በግጭቱ ወቅት በህፃናት ላይ እየደረሰ ያለውን አሳሳቢ ሁኔታ ያመለክታል። ዘገባው እንደሚያስረዳው በርካታ ቁጥር ያላቸው የጾታዊ ጥቃት ሰለባዎች መገለልን በመፍራት ወይም የሕክምና ውጤቶችን እንደ በሽታ መያዝ ወይም መጸነስ ባለመፈለጋቸው ምክንያት የሕክምና አገልግሎት አያገኙም፣ እንዲሁም ጥቃቱን ሪፖርት አያደርጉም። ስማቸው እንዳይገለጽ የፈለጉ አንድ ከፍተኛ የጤና ባለሙያ ወደ ጤና ተቋሙ የሚመጡትን ተጎጂዎች ቁጥር ከባህሩ በጭልፋ ያህል ነው በማለት የጥቃቱን መጠን ስፋት በሪፖርቱ ከተጠቀሱት በላይ ሊሆን እንደሚችል ግምታቸውን ሰጥተዋል። እነዚህ ሪፖርቶች በግጭት ቀጠና ውስጥ ባሉ ንጹሐን ዜጎች ላይ በተለይም በሴቶች ህፃናት ላይ እየደረሰ ያለውን ከባድ ሰብአዊ ቀውስና የጥቃት ሁኔታ ያሳያል። ይህ አሳሳቢ ሁኔታ ጦርነቱ በሁሉም ዘርፍ እያስከተለ ያለውን ውድመት ያጎላል። ባለድርሻ አካላትና የሰብአዊ መብት ተሟጋች ድርጅቶችን በክልሉ ያሉ ግጭቶችን በአስቸኳይ ለማረጋጋትና ለተጎጂዎችም አስፈላጊውን ድጋፍ፣ ፍትህ እንዲሰጥ ጥሪ ተላልፏል። እንደው ልፎ ይለን ነው እንጂ በአማራ ክልል ውስጥ የጸጥታ ኃላፊዎች እንቅስቃሴና የለውጥ ሁኔታዎች ቀጥለዋል። ሪፖርተሮች እንደሚያመለክቱት ተጨማሪ የመንግስት መከላከያ ሰራዊት አባላት ፋኖ ኃይሎች ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ባወጣው መግለጫ መሰረት በሁለቱም የተለያዩ ክስተቶች የመንግስት ሰራዊት አባላት ወደ እነሱ መቀላቀላቸውን ዘግበዋል። የመጀመሪያው ክስተት ህዳር 10 ቀን 2018 በእነማይ ወረዳ ወይራ ቀበሌ ተከስቷል። ሪፖርቱ በስም የተጠቀሱት 3 የመከላከያ ሰራዊት አባላት ሙሉቀን ንጉሴ፣ አንደበት ሞላ እና ዘነበው ደሴ ፋኖን ተቀላቅለዋል። ፋኖ በመግለጫው እነዚህ ሰራዊት አባላት ከቀድሞ አባላቶቻቸው ከመውጣታቸው በፊት በእንቅልፍ ላይ የነበሩ የመንግስት ሰራዊት አባላት እንዳስወገዱ እና ከ5 በላይ ሰራዊት አባላትን ሙትና ቁስለኛ እንዳደረጉ ዘግበዋል። የፋኖ ኃይሎችን የተቀላቀሉት እነዚህ 3 አባላት ይዘዋቸዋል የመጡት ንብረት የሚከተሉት ናቸው። 5 ክላሾችን፣ 440 ተተኳሽ ጥይቶችን፣ 8 ኤፍ1 ቦምብ። ሁለተኛው ክስተትም ደግሞ በእነማይ ወረዳ ቢቸና ከተማ ተከስቷል። በአራት የቢቸና ከተማ የሚገኘውን 75ኛ ክፍለ ጦር አባላት የነበረውን ግለሰብ አገዛዙ በአማራ ክልል ላይ እያካሄደ ያለውን ጭፍጨፋ በመረዳት ፋኖን ተቀላቅለዋል። በስም የተጠቀሱት እነዚህ አባላትን በላይነህ ካሳ፣ ደመቀ አስፋው፣ አዲስ ያዘው እና ጊዜ ዓለም ክንዱ ናቸው። እነዚህ ሰራዊቶች አባላትን ከነሙሉ ትጥቃቸው ወደ ፋኖ 64ኛ ክፍለ ጦር መቀላቀላቸው ተዘግቧል። የፋኖ ኃይሎች ባወጡት ሪፖርት መሰረት በቢቸና ከተማ መሽጎ የሚገኘው የመንግስት ሰራዊት አባላት ቁጥር እየቀነሰ እየተመናመነ መሆኑን አመልክተዋል። አሁን በደረሰን መረጃ መሰረት በኦሮሚያ ክልል በኖህ ጉድሩ ወለጋ ዞን ውስጥ ስላለው የጸጥታ ሁኔታና በንጹሃን ዜጎች ላይ ስለደረሰው ተጽዕኖ የሚገልጽ ወቅታዊ ዘገባ እናቀርባለን። የአካባቢው ነዋሪዎች ለሰሚ ቲዩብ እንደነገሩት በሆሩ ጉድሩ ወረዳ ዞን አቢዶጎ ወረዳ ውስጥ በምትገኘው ውባንጭ ቀበሌ ላይ ከባድ ግጭት ተፈጥሯል።
ይህ ቀበሌ በአብዛኛው በአማራ ማህበረሰብ ነዋሪዎች የሚኖሩ መሆኑ ተዘግቧል። ሪፖርተሮች እንደሚገልጹትም ግጭቱ የተጀመረው ህዳር 10 ቀን ሲሆን ጥቃቱ አድራሾቹም ከጉዳዩ ቢላ፣ አቤ ጎንደሮ እና ጊዳ አያና ወረዳዎች የተወጣጡ ኃይሎች ናቸው ተብሏል። ውጊያው በከባድ መሳሪያ የታገዘ እንደሆነ የአካባቢው ነዋሪዎች አስታውቀዋል። የዚህ ግጭት ዋነኛ ሰላቢዎች በአካባቢው የሚኖሩ ንጹሐን ዜጎች ናቸው። ነዋሪዎቹ እንደገለጹትም በውጊያው ምክንያት እናቶች፣ እህቶችና አዛውንቶች አካባቢውን ለቀው ወደ ተለያዩ ቦታዎች መሰደድ ጀምረዋል። የአካባቢው ማህበረሰብ በአሁኑ ወቅት የአዝመራ ወቅት ላይ የሚገኝ ሲሆን የጥቃት ሰለባ ሰብአዊ ደህንነት ላይ ብቻ ሳይሆን በምግብ ዋስትና እና በመሰረታዊ የኑሮ ሁኔታ ላይ ከፍተኛ ስጋት ይፈጥራል። በውባንጭ ቀበሌ የተፈጠረው ይህ ሁኔታ በምዕራብ ኦሮሚያ አካባቢ የጸጥታ ሁኔታ ምን ያህል አሳሳቢ እንደሆነ ያሳያል። የሰብአዊ እርዳታ ሰጪ ድርጅቶች ለተሰደዱት ነዋሪዎች አስቸኳይ ትኩረት እንዲሰጡ ጥሪ እናቀርባለን። በጣም ያሳዝንና ነውር እንደው ሁል የሚበላ ነገር ነው። በዚህ አንዱ ያለቅሳል፣ በዚህ አንዱ ይታረዳል፣ በዚህ አንዱ ይሞታል፣ በዚህ አንዱ እንትን ይሉታል። በጣም የሚያሳዝን ሁኔታ ላይ የደረስን እንደምትሰሙት ነው። አዳዲስና ወቅታዊ ነገሮችን እና ከታማኝና ከተረጋገጡ ከስር ከመሰረቱ ከምንጩ የምናቀርብላችሁ እኛ ሰሚ ቲዩቦች ነን። ከአሁን በፊት የተዘጋው ቻናላችን እንደምታውቁት አለ። ያንን አካውንት እንደነበረ እስከምናደርግ ድረስ እኛም አካል ጉዳተኛ ነን፣ እጃችን አጣጥፈን ቁጭ አላለንና እናንተም የምትችሉት አቅም ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ያልወደዳችሁትንም የወደዳችሁትንም ሁሉንም ነገር በኮሜንት ግለጹልን እንላለን። ሰላም ሁኑልን።